መንግስት ኃይሎች የፋኖ ኃይሎችም እንደው አመሱን እኮ ይላሉ። የተለመደ ነው። አንድ የፋኖ ወታደር ወይም ታጣቂ ተማረከ ሲባል የሚናገረው ንግግር አይ እኮ ኦቪየስ ነው፣ በመንግስት ተጽዕኖ ስር ስላለ ነው። ምን ትጠብቃላችሁ? ከዚህ የተለየ ቢናገር ነው እንጂ የሚገርመው እኮ ይህማ የሚጠበቅ ነው ትላላችሁ። እኚህ ሶስቱ ሴቶች ተረሸኑ ሲባል እንደው ሰላይም ሆነው ከሆነ ማለት ነው የተሰጣቸው እድል ምንድን ነው? ምናልባት በመንግስት ተጽዕኖ ውስጥ ሆነው ነው። በዛ ላይ ላለፉት 27 ዓመታት ስናወራ የነበርናቸው ስንጮህ የነበርናቸው አማራን ሲስተማቲካሊ የአማራን ሴቶች አላስፈላጊ መድኃኒት እየተወጋ የነበርን አብረን የነበርን እንዳይወልዱ የተደረገ ነው የተባለ ባለበት በዚህ እንትን ላይ ያውም እነዚህ ሴቶች ናቸው ኤክስትራ ማይል ሲሄዳችሁ እንደው በከባድ ማስጠንቀቂያ በእስራትም ሊሆን ይችላል። ምን ሚስጥርስ እንደው ቢናገሩ ነው እነዚህ ሶስት ምስኪን ሴቶች መረሸናቸውን ጀስቲፋይ ለማድረግ የሚካሄደው ርቀት አልገባኝም። ስንቱን በይቅርታ የታለፈ ባለበት ሁኔታ ላይ ማለት ነው። እና ይሄንን ምናልባት ለሁላችሁም ጥያቄ እንዲሆን ነው። ግድያቸው በምንም ተአምር ትክክል ሊሆን አይገባም። ትክክል ነው ሊባልም አይገባም። የደቡብ ፍርድን ያስከትላል እና በተለይ በእንደዚህ አይነት አጋጣሚ ለእንደዚህ አይነት ነገሮች ምንም የፋኖነት ደጋፊ ሳይበግራችሁ ድምፅ እየሆናችሁ ድርጊቱ ትክክል አይደለም ያላችሁ ለምታወጉ ሰዎች ትልቅ ክብር ይገባቸዋል። ከቀነኒ አዱኛ ጋር በተያያዘ የቀነኒ አዱኛን ጉዳይ ስናይ እንደዚሁ ከህግ አንጻር ከአባገዳዎች ስርዓት አንጻር አጠቃላይ የፍርድ ሂደቱን አስመልክቶ ቀነኒ ላይ የደረሰውን ግራ ቀኙን አይታችሁ ለሌናችሁ እያላችሁ ድምፅ የምትሆኑ አሁን በተደጋጋሚ ባለፈው ቅድም እንደተናገርኩት ምንም አለን ምን ቀነኒ አዱኛ አሁን ራሷን ልትከላከል በማትችልበት ቦታ ላይ ነው ያለችው። ይህንን ከግምት አስገብታችሁ በተቻለ መጠን በህግ ቋንቋ አንዱዓለም ጎሳ ተቀዳሚ ተጠርጣሪ ነው እንጂ ድርጊቱን ፈጽሟል እያልኩኝ አይደለም። እናንተም እንደዛ አላላችሁ። ነገር ግን ቀነኒ አዱኛ በህይወት በነበረ ሰዓት የደረሰባት ሁላችሁ ማንም ሊክድ የማይችለው በደል አለ፣ መደብደብ አለ። ቤተሰቦቿ ፍትህ ይፈልጋሉ። የሚመለከታቸው የህግ አካላቶች ለቀነኒ አዱኛ ቤተሰብ ፍትህ መስጠት መቻል አለባቸው። ፍትህ ካልሰጣችሁ ብዙ ጥያቄዎችን የሚወልድ ነገር ሊፈጠር ስለሚችል ማለት ነው እና ግራ ቀኙን አይታችሁ ተገቢውን ፍትህ እንደምትሰጡ ተስፋ አድርጋለሁ። ይሄን ካልኩኝ በኋላ በአብርሃም አላወራም። አብርሃምን ከሰማን በኋላ ሁለት ድጋሚ ኤክሶደስ መጥቷል። ከዛ ቤቲ ያለች የእነሱን ሀሳብ እንሰማና የኔ የመጨረሻ ይሆናል። ኤክሶደስ አይ ቲንክ ስሙ ስለተጠራ ምናልባት ለመመለስ ነው የመጣው። የተወሰነ ደቂቃ ሰጠውና የዕለቱ ፕሮግራማችን ማብቂያ ይሆናል። አብርሃም አለ ለውቴዲ አለው። እሺ አብረሽ። እሺ አመሰግናለሁ። ቅድም ያው በጣም ለተፈጠረው ነገር ይቅርታ። ልጁ የፋኖን ትግል የሚያጥላላ የሚሳደብ ልጅ ስለሆነ በዛ ላይ ደግሞ ራሱን ኦሮሞ ብሔርተኛ አድርጎ የሚያቀርብ ልጅ ነው። በእርግጥ ከልጆች ጋር ስለተጋጨ ሊሆን ይችላል። ከዛ በፊት የአማራን ፋኖ የአማራን ትግል ይደግፍ የነበረ ልጅ ነው። ከዛ አንጻር ነው የተቃወምኩት እንጂ እኔ ሰዎች ሀሳብ አይስጡ፣ እኔ የምደግፈው ሀሳብ ካልሆነ ተቃራኒ ሀሳብ አይናገሩ የሚል አምባገነን ባህሪ የለኝም። በቤቴም ተቃራኒ ሀሳቦችን ስለማስተናግድ ችግር የለብኝም ማለት ነው። ያለ ማለት ፈልጌ ነው። ይህን ካልኩ በኋላ ግን በቅድሙ ላይ ነው ሀሳብ መስጠት ፈልገው ቴዲዬ ስትረስ ማድረግ እፈልጋለሁ። አሁን አንድ የአማራ አክቲቪስት ነኝ ብሎ ብዙ ሲያጨረብሩ የምታያቸው ልጆች አሉ። በተለይ በጣም ብዙ ጊዜ ነገር ያለው አንተ ቤት ስገባ አማራ እኮ አክቲቪስት የለውም ቴዲዬ፣ አማራ አክቲቪስት የለውም። ተደራጅቶ የመጣው ኦህዴድ አደራጅቶ የላከብን አብዛኛዎቹ የኦሮሞ ልጆች ናቸው በብዛት። በጣም የአማራን ፖለቲካ በጣም ያበላሹት እነሱ ናቸው። አክቲቪስት የለውም። እንዴት ነው የምትለዩቸው? እምለያቸው ማምን መሰለ? ለምሳሌ አንተ ጋር ነው ያደግኩት። አንድ ነገር ልንገርህ። እንዴት ነው የምትለያቸው? እስኪ የምትለያቸው እንዴት መሰለ? አንድ ሰው ለምሳሌ አዲስ አበባ ተወልጄ አድጌያለሁ ያለ አንድ አማራ ጎጃሜ ነኝ ሊልህ አይችልም። ጎንደሬ ነኝ ሊልህ አይችልም። ራሱን ከጎጃሞች በላይ እኔ ጎጃሜ ነኝ ብሎ ከጎንደር ልጆች ጋር እያቀሳሰረ ሲያጣላቸው ታገኘዋለህ። እንዴት ነው አንድ አዲስ አበባ ተወልዶ ያደገ ልጅ ጎጃሜ ነኝ የሚለው? እንዴት ነው አዲስ አበባ ተወልዶ ያደገ ልጅ ጎንደሬ ነኝ የሚለው? በዛ ላይ ስትጠይቃቸው ጎንደር የት ስትላቸው አያውቁትም ሁላ።
ማዘር የጎንደር ሰው ከሆነች የተወለደችበትን ቦታ ብቻ ሳይሆን በየበሬዎቹን ስም ሁሉ እየጠሩ እኮ ነው የሚያንጎራጉሩት እናቶቻችን ሊጥ ሲያወኩ እንጀራ ሲጋግሩ። ጭራሽ አያውቁትም እኮ ጎንደርን አያውቁትም፣ ሄደውም አያውቁም። አካባቢያቸውም እናትና አባታችን ሀገር ነው የሚሉትንም አያውቁትም። የአማራ ህዝብ ትግል በእነዚህ ቀጣፊ ማጅራት መቾች እየተጨረበረ ያለበት ሁኔታ ነው ያለው። ሀቁ ይሄ ነው። ገባ? አሁን ያ ቅድም ሴቭ የሚባለው ምን አለ? ኤክስትራ ጁዲሻል ኪሊንግ ነው። ኤክስትራ ወድዛ ሚን ኤክስትራ ጁዲሻል ኪሊንግ። ታዲያ ፋኖ እጅ ከፈንጅ የያዛቸውን ሲሰልሉ አገኘዋቸው ብሎ የያዛቸውን ሰዎች በኢትዮጵያ ፍርድ ቤት እንዲያስቀጣለት ነው የፈለገው? it doesn't make no sense እኮ። ፋኖቹ የኦሮሞ ብሔር ተወላጆችን፣ የደቡብ የጉራጌ ምናምን የተለያየ ብሔር ተወላጆችን እኮ የኢትዮጵያ መከላከያ ሰራዊት ሲዋጉ የነበሩትን ይዞ ማርኮ ሳይገላቸው ምግብ አብልቶ ጫማ ሰጥቶ ልብስ አልብሶ የሚልክ የሚሸኝ ፋኖ እንዴት ነው እነዚህ የቀን ሰራተኞችን ያውም ሴቶቹን በጥይት ደብድቦ ሊገል የሚችለው? it doesn't make no sense እኮ ቴዲ። think about it, how is that happen? የሌላ ብሔር ተወላጆችን መሳሪያ ደግነው ሲገሏቸው የነበሩ ልጆችን ይዘዋቸው ሳይገሉ ምግብ አብልተው ተንከባክበው ወደ ቤቱ የሸኘን ፋኖ የራሱን እህቶች ያውም የቀን ሰራተኞችን ሊረሽኑ ይችላሉ ብለን እንዴት ታስባለህ? does that make sense? it doesn't make no sense እኮ at all። እነዚህ ሰዎች የተረሸኑት እመኔቴሪ እጅ ከፈንጅ ተይዘው ሲሰልሉ ክላሲፋይድ ኢንፎርሜሽን ይዘው ሲሰልሉ የተገኙት ናቸው። መግለጫ የተሰጠበት ደግሞ ዋናው ምክንያት እኔ እንደመሰለኝ ከሆነ ለረጅም ጊዜ በስለላ ፋኖነን ብለው ታጥቀው ገብተው ምናምን ብዙ ወንጀል ልጆቹ ፋኖ ናቸው። ታውቃቸዋለች ከዚህ ፊት ፋኖ ውስጥ እኔ አላውቃቸውም፣ ግን ሊሆን የሚችለው ልጆቹ ያው የፋኖ ደጋፊ ሆነን ብለው ነው እንግዲህ የገቡት። ስለዚህ ኦርዲነሪ ልጆች ናቸው፣ የቀን ሰራተኞች ናቸው። እሺ እንዴት ክላሲፋይድ የሆነ የፋኖን ኢንፎርሜሽን ሊይዙ ይችላሉ? እነዚህ ልጆች እኮ እነሱ ከፋኖን አፕሮች ያደርጋሉ። የተለያየ ይኸውልህ ፋኖቹ እኛ እንግዲህ እንደምንሰማው መረጃ ከሆነ ማለት ነው። ለምሳሌ ከሚሊሻ ከአድማ በታኝ ፖሊስ እጅ ሰጠን ብለው ይገባሉ። ገብተው መጨረሻ ላይ ደግሞ ወጥተው ደግሞ እንደገና ጥለን ወጣን ብለው ደግሞ ተመልሰው ይሄዳሉ። እንደዚህ የሚያደርጉት በብዛት ሰልለው የሚፈልጉትን ኢንፎርሜሽን ይዘው ይወጣሉ ማለት ነው። ገባ? አንዳንዴም ደግሞ እዛው በቦታው ውስጥ ሆነው ፋኖቹን በድሮን እየጠቆሙ ያስገድላሉ። በቅርቡ ራሱ የታስራደ ሲናገር ሰምተው ከሆነ ማስረሻ ሰጥ እጁ ከተያዘ በኋላ አንዳንዶቹ የብልጽግና አባል ሆነው ያገኘናቸው ሁሉ አሉ ብሎ እኮ ተናግሯል። ያ ማለት ምንድነው? የብልጽግና መዋቅር ወይም ደግሞ ብልጽግና በፋኖ አደረጃጀት ውስጥ አስርጎ አስገብቷል የራሱን ሰዎች። ገባ? ስለዚህ እነዚህ ሰዎች እንደዚህ አይነት እርምጃ ካልወሰዱ በስተቀረ ማለት ነው በጣም አደጋ ውስጥ ነው የሚገቡት። ከብልጽግና ሰዎች ጋር ማውራት ወንጀል ነው። ውስጥ ገብተህ ፋኖኔ ብለህ ገብተህ የፋኖን ትግል ደግፋለሁ ብለህ ገብተህ የፋኖችን ኢንፎርሜሽን ስታሰላልፍ ከተገኘ ልትረሽን ትችላለህ። እሺ አሁን አንዳንድ የፋኖ አደረጃጀቶች በየቀኑ ከብልጽግና ላይ ካሉ ሰዎች ጋር ሲያወሩ ይላሉ። ምን አይነት መረጃ እያስተላለፉ እንደሆነ የምታውቁት ነገር አለ? አይ ለምሳሌ ኦፊሻል በሆነ መንገድ ራሳቸው ፋኖቹ ፈቅደውና ወደው ከብልጽግና ጋር በኦፊሻል በሆነ መንገድም ኦፊሻል ባልሆነ መንገድም ድርጅቱ አውቆት ሊነጋገሩ ሊደራደሩ ይችላሉ። ገባል አይደለ? ግን አንዳንዶቹ ግን ምንድነው እያደረጉ ያሉት? የፋኖ ትግል ደጋፊ ነን ብለው በመግባት የፋኖን ኢንፎርሜሽን ሰብስበው ለመውጣት ሲሞክሩ ይገኛሉ። ይሄ ምን ይባላል ማለት ነው? ይሄ የስፖኔጅ አክት ነው የሚባለው። የስፖኔጅ ወንጀል ነው እየሰሩ ያሉት። ስለዚህ አንተ እዛ ውስጥ ገብተህ የፋኖ ትግል ደጋፊ ነኝ ብለህ ገብተህ ኢንፎርሜሽን ሰብስበህ ስፓይ አድርገህ ስትወጣ ከተገኘ ትገደላለህ ማለት ነው። ስለዚህ ይሄ በየትኛውም ሀገር አለ። ቅድም ነገር ያለው በ1917 የዩናይትድ ስቴትስ ስፖኔጅ አክት እኮ። ቆይ የኔ የመጨረሻው ጥያቄ ቲፒኤልኤፍ በሚመራበት ባለፉት 27 ዓመታት በተለምዶ እኔ የኢህአዴግ ዘመን ነው ብለው እናንተ የቲፒኤልኤፍ የበላይነት የነበረበት ምክር አላችሁ። የቲፒኤልኤፍ የበላይነት እንደነበረበት እኔ መስማማለሁ። ስፔሲፊካሊ የአማራ ህዝብ ላይ የሐሰት ትርክትና ኢሰብአዊ ድርጊት እንዲሁም ጄኖሳይድ ፈጽሟል ብለህ ታስባለህ? ወይም ያን አቀነባብሯል ብለህ ታስባለህ? የቲፒኤልኤፍ መንግስት ታምናለህ? አዎ አምናለሁ። ጄኖሳይድ ፈጽሟል ብዬ አምናለሁ። አዎ
ስለዚህ በጄኖሳይድ የሚጠረጠሩ ዋና ዋና ጀነራሎችን አጥባችሁ አልበሳችሁ ከስር ለቃችኋል። አይ ኖ እነሱ ከጦርነቱ በፊት መንግስት በጥርጣሬ የጁንታ ደጋፊ ናቸው በሚል በብሔራቸው የትግራይ ሰዎች ስለሆኑ አሰራቸው። እነሱ ናቸው የተፈቱት። ጦርነቱ ውስጥ የገቡ ሰዎች አይደሉም። በዛ ላይ ደግሞ ጄኖሳይድ ጀነራሎች እነዛ ጄኔራሎች አይደሉም። ሲጀመር መካከለኛ ኮሎኔሎች ምናምን ነገር ናቸው። ጄኔራሎች አይደሉም። ኮሎኔሎች እሺ፣ በትንታኔው ችግር የለውም። እሱም እኮ እንደዚህ አይነት የጄኖሳይድ ኢንቨስቲጌሽን ስታደርግ ሙሉ በሙሉ ለምሳሌ አሁን ቲፒኤልኤፍ ፈጽሟል እንላለን። ቲፒኤልኤፍ ግን ሲፈጽም ከላይ እስከታች ኢንቨስቲጌት ተደርጎ እጃቸው ያሉበት ሰዎችን በመረጃና ማስረጃ አቅርበህ በፍርድ ቤት የምታስወስነው ነገር ነው እንጂ በሙሉ ቲፒኤልኤፍ ጄኖሳይድ ፈጽሟል ብለን እንደ ድርጅት እናምናለን። ግን የቲፒኤልኤፍ አባል የሆነ ሁሉ መቀሌ ተወልዶ መቀሌ ያደገ ግን እዛው የቲፒኤልኤፍ ደጋፊ የሆነውን ሁሉ አመታት ታስረውን በጄኖሳይድ። ስለዚህ እንደ ቱልስ ቲፒኤልኤፍ እንደ ቱልስ እንዳልተጠቀማቸው በምን አረጋገጣችሁ? የትኛው ፍርድ ቤት አቆሟቸው? አንተ አለብህ አንተ የለብህም ብላችሁ በምን አጣርታችሁን የለቀቃችኋቸው? በጅምላ ማስረቅ እኮ አታጣራም እኮ፣ አስሮ ማጣራትም እኮ ወንጀል ነው። ገባኝ። እነዚህ ዋና ናቸው አይደል? እነዚህ ተኳሽ አስተኳሽ ናቸው የተለቀቁት። በምን ሊያውቁ ይችላሉ? የታሰሩት እኮ ይኸውልህ፣ በወቅቱ የታሰሩት ሰዎች ቴዲ የታሰሩ ሰዎች መንግስት የትግራይ ተወላጅ ስለሆነ ስርዓቱን እንደ ስርዓት ለምሳሌ ዛሬ ብአዴን በሙሉ ጠላት ነው ስትሉ ብአዴን ውስጥ ሁሉም ወይ ጠላት ስለሆነ አይደለም፣ ግን በጅምላ ብአዴንን እንደ ጠላት ነው አይደል የምታዩት? እንደ ድርጅት አሁን እንዳደረጋለ የምናገረው በእናንተ ትንታኔ ነው፣ በእናንተ አውዱ። ኤግዛክትሊ ቲፒኤልኤፍ ደግሞ ዋነኛው ደራሲ ነው ብለህ ነው የምታስበው አይደል? ደራሲ ኤግዛክትሊ በማኒፌስቶ ደረጃ ጽፈው ይህንን አቀነባብረዋል። የአማራ ህዝብ ላይ አይሁኑ ነገር አድርገዋል ብለን ነው የምታስበው። ስለዚህ ፖለቲከኞቹ አሉ፣ ከእንደገና ደግሞ ወታደራዊ ክፍሉ አለ። እነዚህ ለፍርድ ቤት ታታበቋቸው ፍርድ ቤት ራሳቸውን ተከላክለው ግራ ቀኙ ታይቶ ነፃ ናቸው ሳይላቸው እናንተ አንዳንድ አመራሮች ባደረጉት የተናጠል ግንኙነት ተለቋል። የኔ ጥያቄ ለነዚህ ለተኳሽ አስተኳሾች የሰጣችሁትን እድል ለነዚህ ለሶስት ምስኪን ሴቶች እንዴት ነው የነፈጋችሁት ነው? አይደለም። በጣም የተለያየ ነገር ነው የምታወራው ቴዲ። እነዛ የታሰሩት ያሰራቸው መንግስት ነው ያሰራቸው። መንግስት ደግሞ ያሰራቸው በወቅቱ ከትግራይ ኃይሎች ጋር ከቲፒኤልኤፍ ጋር ጦርነቱ ስለገባ ያኔ ዝም ብሎ የትግራይ ከመካከለኛ እስከ ከፍተኛ የሰራዊት አባል የሆኑ ሰዎችን ያስር ነበረ። የፌዴራል ኢንክሉዲንግ የፌዴራል ፖሊስ አባል የሆኑትን ሁሉ በትግሬነታቸው አስሯቸዋል። ይሄ እኮ ግልጽ እኮ ነው። ዘ ሴም ቲንግስ ሃፕንድ። አሁን ላይም ደግሞ የምታየው የአማራ ልጆችን የአዲስ አበባ ውስጥ ኢቭን በቀን ስራ የሚተዳደሩትን ሁሉ አስሯቸዋል። ጦርነት እንደጀመረ አማራ ክልል ውስጥ ይሄ እኮ ያለ እኮ ነው። አማራ ክልል ውስጥ ስቴት ኦፍ ኢመርጀንሲ ዲክሌር አድርጎ ጦርነት እኮ እንደጀመረ በአማራነታቸው የቀን ሰራተኛ ሁሉ እኮ አልቀረም። እስካሁን እኮ ታስረው እኮ በአማራነታቸው እኮ እየማቀቁ ያሉ ሰዎች አሉ። ዱባይ ብትሄድ እኮ አማራ በመሆናቸው ብቻ አሳዷቸው ብዙ የአማራ ኢንቨስተሮች እኮ ዱባይ ነው እኮ የሚገኙትኝ። ይሄ እኮ ግልጽ እኮ ነው። የአማራ ልጆች ናቸው አሁን እየተሳደዱ የሚታሰሩትኝ። እንደዛ ካልኩ በዛኛው መንገድ እንሂድ ከተባለ ራሱ የፌዴራሉ መንግስት አሁን አንተ በምትለው ለምሳሌ አሁን የትግራይ ጄኔራሎች ፈተዋቸዋል ያልካቸው ሰዎች ጄኖሳይድ ፈጽመዋል እንኳን ከተባለ የትኛው እስር ቤት ነው ወይም ደግሞ የትኛው ፍርድ ቤት ነው ልታቀርባቸው የምትችለው? ፋኖ ያለው ገጠር ነው ያለው። ገባል አይደለ? ገጠር ነው ያለው። የትኛው ፍርድ ቤት ነው የሚያቀርባቸው? ስለዚህ አንደኛ ለቀቃቸው እኔ መታሰራቸውም መለቀቃቸውም እያልኩኝ ሳይሆን እኔ በእናንተ አውድ ውስጥ ሆኜ ነው የማወራው፣ በእናንተ ትንታኔ ውስጥ ሆኜ ነው እንጂ የኔ ትንታኔ ሌላ ነው። ግን እናንተ በምትሉት እንኳን ልሂድ ብል እነዚህን ለቃቸዋል ከእስሩ ጀነራሎችን እነሱን የለቀቋቸው አንደኛ ጀነራሎች አይደሉም፣ መካከለኛ መኮንኖች ናቸው። ዝም ብሎ በጦርነቱ እንደተጀመረ መንግስት ደንግጦ ያሰራቸው ሰዎች ናቸው። ፋኖ በወቅቱ አካባቢውን ሲቆጣጠር ፈቷቸዋል። ያኔ የሆነው። ስለዚህ there is no ground እነዚህን ሰዎች አስረህ እንዘን ዋት። ስለዚህ አንተ በምትለው ስለዚህ በመካከለኛ መኮንን ላይ 10 አለቃ የምንበላቸው 10 አለቃ ተኳሽ አስተኳሽ ነው። በስሩ የሚያዘው 10 ሰው አለ። ለነሱ እድል ሰጠህ። በጣም እንደውም በጣም ምስጋና ሁሉ ጎርፎላቸዋል ከቲፒኤልኤፍ አስታውሳለሁ። እነዚህ ግን ገርፈ የምትመልሳቸው እነዚህ ገና ሮጦ ያልጠገቡ ህፃናቶች ናቸው። በፎቶ እንደምታዋቸው እዚህ ውስጥ ያላቸው ሙሉ
ለነዚህ የተሰጣቸው እድል ምንድነው? ለነዚህ 3 ሴቶች የተሰጣቸው እድል ምንድነው? አሁን አጠቃላይ ይኸውልህ ምንድነው መሰለህ የፋኖ ይሄ ላለፉት 3 ዓመታት በፋኖ ትግሉ ሲደረግ የነበረውን ነገር ነው ነገር እኔ ክሎዝሊ ስለምከታተል ነው። በጣም 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 ብዙ ከመከላከያም ከሚሊሻም ከአድማ ብተናም እጃቸውን ሰጥተው ይገባሉ። የአማራን ፋኖ ትግል እንደግፋለን ብለው ፋኖ ሆን ብለው ይገባሉ። ገብተው ግን እጅ ከፈንጅ የተያዙ ብዙ ናቸው። ሲሰልሉ የተገኙ ምን እንደሚያደርጓቸው እርምጃ ይወስዱባቸው፣ ይመክሯቸውና ይለቋቸዋል። ተመልሰው እንደገና ሁለተኛ ሁሉ ይዘዋቸው ይለቅቋቸው ሁሉ አሉ። ይሄ ነገር ምን እየሆነ መጣ ማለት ነው? እየተለመደ መጣ። ስለዚህ ፋኖዎቹ ብንሄድም ቢይዙንም አይገሉንም፣ ወንድሞቻችን ናቸው፣ አይጨክኑብንም፣ መክረው ይለቁናል የሚል ማይንድ ሴት ተፈጠረ ማለት ነው። ይሄ አደጋ ፈጠረባቸው ማለት ነው። ስለዚህ ከዚህ በኋላ እርምጃ ካልወሰዱና እርምጃ እንደሚወስዱ ካላሳወቁ በስተቀረ ማንም እየገባ ፋኖ ነኝ እያለ እነዚህን ሰዎች በድሮን ያስገድላቸዋል ማለት ነው። ስለዚህ ስትሰልል ከተገኘህ ኢንፎርሜሽን ስትሰርቅ ከተገኘህ ስትሰልል ከተገኘህ ትገደላለህ፣ ሹት ትደረጋለህ። ይሄ እንኳን የጎሪላ ፋይተር ሆነህ ይቅርና ማለት ነው በአሜሪካ በስፖናጅ አክት የአሜሪካንን የኢንዱስትሪያል ሊሆን ይችላል የዲፌንስ ፎርስ ሴክሬት ሊሆን ይችላል ለውጭ ሀገር መንግስት ስታስተላልፍ ከተገኘህ የዴት ሰንተንስ ይፈረድብሃል ማለት ነው። ሶ ይሄ አዲስ ነገር አይደለም፣ የሚደረግ ነገር ነው። ስለዚህ ለምንድን ነው ፋኖች ላይ አንተ አሁን ትኩረት አድርገህ ይሄንን እንደምን አደረጉ ልትል አትችልም። ስትሰልል ከተገኘህ እነሱን የሚጎዳ ነገር ስታደርግ ከተገኘህ መጀመሪያም ልትሰልል ስትሄድ ይሄንን ሪስክ ወስደ መሆን አለበት። ከተገኘው ከተባነነብኝ ልገደል ይችላል ብለህ ማሰብ መቻል አለበት። ኦኬ ይሄ ነው አሁን ባለፈው የዛሬ 2 ዓመትም 3 ዓመትም ስለፈለፈበት የኖረው ብዙዎቻችሁ ልብ ያላላችሁት ይሄ የእያንዳንዳችሁን ቤት እያንኳኳ ይመጣል። ቆይ አንዴ እዚህ ጋር ልገጣጠም አንዴ። ይሄ የእያንዳንዳችሁን ቤት እያንኳኳ ይመጣል። ለምሳሌ እኔ ባህር ዳር ላይ ወይም ደግሞ አማራ ክልል ብሆን ቂም በቀል ወይም ደግሞ በግል ጸብ የተጣላሁትን ሰው ነፍሱን ለመንጠቅ ቀላል ነው። ቆይ አይደለም ቴዲ፣ አሁን አንተ ጥያቄ ልጠይቅህ። አንተ የአማራ ፋኖን ሊድ እያደረክ ነው ልበልህ። የአማራን ፋኖ ሊድ እያደረክ ነው። ጉሪላ ፋይተር ነህ፣ ሊድ እያደረክ ነው። መንግስት ደግሞ በድሮን ያሳድዳሃል፣ በዙ 23 ይመታሃል። አቅም አለው፣ ታንክ አለው፣ ባንክ አለው። ሶ የመንግስት ሰዎች ይመጣሉ እኮ ሊሰልሉህ ይመጣሉ አይደል እንዴ? ኦኬ አገኛቸው፣ ምንም ታደርጋቸው? የመንግስት ሰዎች ሊሰልሉ የሚመጡትን እጅ ከፈንጅ አገኛቸው። ሰልለው ኢንፎርሜሽኑ ይዘው ሊወጡ ሲሉ ደረስክባቸውና አገኛቸው፣ ምንም ታደርጋቸው? እኔ የዛን ጊዜ ወታደር ሲሆን በራሴ መተደራደር ማስተናግዳቸዋለሁ። ምንድነው የምታደርጋቸው? እኮ ንገረኛ፣ የምታደርጋቸው አሁን እንዲህ ነው ብዬ ልነግርህ አልችልም። that is the point። መቀጣጫ ካላደረግከው ይኸውልህ ቴዲዬ፣ የኔ ጥያቄ እኮ አሁን አንተ እኔን የምጠይቀኝ ቦታ ላይ ነው። እነዚህ ብታያቸው አይደለም ስለላ ቀርቶ ከአንዱ ጎረቤት ወሬ ማመላለስ እንኳን ማያውቁ ሴቶች ናቸው እነዚህ። ምንድነው how do you know አንደኛ እድሜያቸው አለ። አንተ ሰላይና የሰፈሩ ሰው እኮ ያውቃቸዋል እኮ እነዚህን እኮ doesn't matter። ሁለተኛ የሕክምና ማስረጃ አለ። ተደፍረው ነው የተገደሉት። አይ አይደለም፣ እሱን እኔ አላምንም። እሱን ኢንፎርሜሽን አላምንም። መንግስት አሁን ባለው ነባራዊ ሁኔታ ለምሳሌ አንተ አሁን በሬዲዮኑ ግን አሁን ምንድነው መሰለህ ሎጂኩ አያስኬድም። ቴዲዬ ሎጂኩ የማያስኬደው ለምን መሰለህ? የመንግስት ወታደሮች እጅ የሚቆርጠው እግር የሚቆርጠው የመንግስት ወታደር ነው። እኛ የምናውቀው የአማራ ህዝብ የሚያውቀው ሀውቁ እሱ ነው። ፋኖ እግር አይቆርጥም። እንደዛ ማረክናቸው የምትላቸውን የመንግስት ሰራዊቶች አጥባችሁ አልብሳችሁ ይሄው ታሪክን እያልክ እያሳየህ ነው አይደል? ኤግዛክትሊ እኮ እሱን እኮ ነው ዳዝ ሜክ ኖ ሴንስ የሚለው እኮ ኩምሳን የጃልመሮን ወንድም ማረክን ብላችሁ እንደገና ለቃችኋል አይደል? ኤግዛክትሊ እንደዚህ ያደረገው ፋኖ ስለምንድን ነው? እኔ ጥያቄ ለአማራ ልጆች እድል ማሰጡት አማራው ላይ ትጨክናላችሁ። ተሰጥቷቸዋል። ኖ እሱ ላይ ነው አሁን አንተም ስተትህ እሱ ጋር ነው። በጣም ብዙ ጊዜ ፋኖቹ ሲሰልሉ ተገኝተው አንዳንዴም ፋኖ ሆኖ ሲዋጉ የነበሩ ለመንግስት እጃቸውን ሰጥተው ተጸጽተናል ብለው ተመልሰው ገብተው ከዛ እንደገና ደግሞ ሁለተኛ ጊዜ ደግሞ እንደዚህ አይነት ሪከርድ አላቸው ከዚህ ቀደም እነዚህ ልጆች
እኔ ስለነዚህ ልጆች ስፔሲፊካሊ ማውቀው ነገር የለኝም፣ ግን ስለነዚህ ልጆች ነው አይደለም ነው ፋኖቹ የሚያደርጉትን። አይ እነዚህ አሁን ልጆች አሁን ተጨማሪ ኢንፎርሜሽን ይወጣል፣ እናጣራለን፣ ተጨማሪ ኢንፎርሜሽን ይወጣል። ግን አሁን የምነግርህ ነገር ምንድነው መሰለህ? ፋኖቹ ላለፉት 3 ዓመታት ብዙ ሰው ማለት ነው ከመከላከያም ከልዩ ኃይልም ማነው ከአድማ ብተናም ከሚሊሻም ፋኖቹን ተቀላቀልን ብለው ይሄዳሉ። ኢንፎርሜሽን ሰብስበው ስፓይ ሲያደርጉ ኖረው አንዳንዴም እዛው ውስጥ ሆነው በድሮን ሲያስመቱ ሲያስተኩሱ ኖረው እጅ ከፈንጅ እኮ ተይዘው ሳይገሏቸው እናስተምራቸዋለን ብለው አንድ ያልገባችሁ ነገር አንድ ሰው ሰላይ ነው ስትል የመጀመሪያ ደረጃ አሁን ኦኬ በሀገር ደረጃ ትሪዝን ወይም ደግሞ ፈርስት ዲግሪ ክራይም የሚባለው ለምሳሌ ሀገር መክዳት ነው። ወታደራዊ ሚስጥር ካፈተለኩ፣ የሀገርን ጥቅም ሊጎዳ የሚችል ተግባር ላይ ከተሰማሩ፣ ከታሪካዊ ጠላት ጋር ሲመሳጠሩ ሀገርን የሚጎዳ ነገር ላይ ከተገኘ ትሪዝን ነው አይደል? ፈርስት ዲግሪ ክራይም ነው። እኛውን እኮ የምናውቀው አስረስ ማረ ዳምጤም የነገረን ስለነዚህ ልጆች መረሸን ነው እንጂ ምንድነው የሰለሉት? እስኪ ይሄን ሲያደርጉ ተገኝተዋል ብላችሁ ወይም ደግሞ ብለው የተናገሩት ነገር የለም። ኦኬ፣ እሱን በዲቴል እንጠይቃለን። እሱን ነው ማለት አንተም በዲቴል ባልጠይቅበት ሁኔታ ነው እንዲሁ በግርድፉ የተከራከርክ ያለው። አይ ኖ ዝም ብዬ እኔ አሁን አስረስ ማረ ዳምጤ ሎየር ነው ታውቃለህ፣ ሎየር ነው፣ ብሪሊያንት ሎየር ፋሚሊ የነበረው ጥሩ ህይወት ይመራ የነበረ ልጅ ነው። የአማራን ህዝብ ትግል ይዞ የወጣ ልጅ ነው። አላማ ያላቸው ልጆች ነው። የጎጃም አማራ ፋኖ አደረጃጀትም ከሌሎቹም እንደውም በጣም የተሻለ በጣም ዲሲፕሊን እንዲሆን አደረጃጀት ነው ያላቸው። በዚህም ደግሞ መንግስት ትኩረት አድርጎ ከፍተኛ የሆነ የስም ማጠልሸት ዘመቻ በጎጃም አማራ ፋኖ ላይ ሲያደርግ ነው የነበረው ላለፉት 2 ዓመታት። አማራንን የሚሉ ማጅራት መቼዎች የአማራን ማሊያ አጥልቀው በጎጃም አማራ ፋኖ ላይ ከፍተኛ የሆነ የስም ማጠልሸት ኦሮሞ ናቸው፣ አገው ሸንጎ ናቸው እየተባለ ስማቸው ሲጠፋ ነው የነበረው። ገባል አይደለ? ይሄን የምናቅኛ እናውቃለን። ሶ እንደ አስረስ ማረ ዳምጤ አይነት ብሪሊያንት ሎየር ወጥቶ በእነዚህ ልጆች ላይ እርምጃ ወስደናል ሲል የቀን ሰራተኞች ልጆች አይደሉም ነው ያለው። ዲቴል ይወጣል። እሺ የመጨረሻው እሺ እኔ የሚገባኝ የራሴ እንትን አለኝ። ግን አሁን አንተን አንድ ጥያቄ ልጠይቅህ። ለምሳሌ አማራ ትግል ውስጥ አማራ ይሄ መጨረሻ ጥያቄ ነው። አማራ ትግል ውስጥ አማራ ያልሆኑ ገብተዋል አይደል? yes አንዳንዶቹ ሳይበሩ ላይ አንዳንዶቹ እኮ በነገራችን ላይ ከብሔሩ ተወላጆች በላይ የብሔሩ ተወላጆች መስለው የሚጮሁትን ጠርጥሯቸው ኤግዛክትሊ ደኔ ድሮ ምላችሁ እኮ ነው። ትክክለኛ አማራ ልጆች ጋር አውርታችሁ ትግባባላችሁ። ፈትኑኝ፣ አርጉና ፈትኑኝ። ሰርገው ከገቡ ጋር ሰማይና ምድር ያልፋሉ እንጂ አትግባቡ በፍጹም። ለምንድን ነው አንደኛ ሰርገው የሚገቡ ሁሉ ጊዜ የመከራከሪያ አጀንዳውን ይለጥጡታል። ኤግዛክትሊ ሰርገው መግባታቸው እንዳይታወቅባቸው። ኦኬ፣ ይሄ የራሱ መንገድ አለ። ሁለተኛ አሁን ለምሳሌ አብርሃም አንተ ራስህ አማራ አይደለህም የምትባል አማራ መሆንን እንዴት ነው የምታስረዳው? ከአማራ አብራክ የወጣ የአማራ ፖለቲከኛ የአማራ አክቲቪስት መሆንን እንዴት ነው የምታስተዋውቀው? በጣም አሪፍ። አሁን ለምሳሌ እኔ የጎጃም አማራን ፋኖ ተሳድቤ አላውቅም በህይወቴ። የጎጃምን፣ የጎንደርን፣ የሸዋን፣ የወሎን አማራ ፋኖ አደረጃጀቶች ተሳድቤ አዋርጄ አላውቅም። በጎጡስ ወርጄ የጎጃምን ህዝብ፣ የወሎን ህዝብ፣ የሸዋን ህዝብ፣ የጎንደርን ህዝብ ተሳድቤ አላውቅም። ገባህ? የኦሮሞን ህዝብ ከአማራ ነህ ማለት ነው። የኦሮሞን ህዝብ አልሳደብም። ኖ የኦሮሞን ህዝብ አልሳደብም። የአማራን ፋኖ ትግል መሬት ላይ ያለውን ፋኖ ትግል እደግፋለሁ። ለትግል የሚጠቅመውን ድርጊት አደርጋለሁኝ። ገባህ? የአማራን ፋኖ ትግል ግን እንደግፋለን ብለው የመጡትን ሌሎችን ግን አማራ አይደሉም ብለን እኛ በደንብ በ100% እርግጠኛውን የምናገረው ምንድነው? ለምሳሌ ጎጃም ውስጥ ምን ያደርጋሉ መሰለ? ዘመነ ካሴን ጠላት አድርገው የአስረስ ማረ ዳምጤ ደጋፊ ነን ይለዋል። ተመልከት። ወይም ደግሞ ጎንደር ላይ ይሄዳሉ። አሁን ጎንደር ላይ ሲያገዳድሉ የነበሩት ልጆች ምን ታክቲክ በመጠቀም ነው? የሀብቴ ወልዴን እዝ እንደግፋለን፣ ሀብቴ ወልዴ ምርጥ ነው ጀግና ነው ይሉና የደረጀ ደግሞ ገዳይ ቡድን ነው ይሉሃል። ይሄ አሁን ምንድነው? አሁን ይሄ አማራ ነው የምትለው? በዚህ ነው የምታውቀው። እኔ ለምሳሌ ጎንደር ተወልጄ ያደግኩ ልጅ ነኝ። አንድ ሰርጎ የገባ ሰው ይሄ ሊተውን አይችልም። ይሄ በብዛት እንደዚህ አይደለም። ሪትማችሁን አይቶ በጀመራችሁት ሪትም ላይ መግባት። ለምሳሌ አሁን አብርሽ ቆይ አሁን ለምሳሌ አንድ እዚህ ጋር እያየሁት ነው፣ ቶማስ የሚባል የኦሮሞ ልጅ ነው፣ እያየሁት ነው፣ እያደባ ነው። ለምሳሌ አሁን ያንተን አካሄድ በደንብ እያየ ነው። ኦኬ እንደዛ ነው እንዴ ብሎ አንተ እንደምታወራው ቢያወራ፣ ስለዚህ እንዴት ነው የምትለየው? ኦኬ አሁን እንደዚህ ያወራል አይደለ? ሶ አደረጃጀት ውስጥ ደግሞ ሲገባ ለምሳሌ አማራ መሆኑን ደግሞ የሚታወቀው በምንድን ነው?
ወርደ በትክክል የአማራ ልጅ መሆኑን ታጣራለህ። ለምሳሌ ወደ ፋኖ አደረጃጀት ውስጥ ገባ። እኔ አሁን ለምሳሌ የፋኖ አደረጃጀት ውስጥ ገብቼ ስራ ለስራ ብዬ ካሰብኩኝ ፋኖዎቹ የእኔን ስም ይወስዳሉ። ከዛ መሬት ላይ ወርደው በትክክል እኔ የአማራ ቤተሰብ ልጅ መሆኔን እርግጠኛ ይሆናሉ ማለት ነው። በዚህ ነው የሚጣራው። አሁን ግን ይሄ የአማራ ትግል ግን ምንድነው እየሆነ ያለው? አብዛኛዎቹን ካያቸው የፋኖን ትግል ከሁለት በመክፈል አንዳንዴ ጎጃም ውስጥ አንዱ የአስረስ ማረ ዳምጤ ደጋፊ ነኝ ይላል፣ አንደኛው ዘመንን ነው የምደግፍ ይላል። እዛ ጋር ሸዋ ውስጥ ይገቡና የጋሽ እያሉ ሰክሰው ጋሻ ሰግድን ጉድ እንዳደረጉት ታውቃለህ። የጋሻ ሰግድ ደጋፊ ነን በማለት እንትናን መከታው ማሞ ላይ ከፍተኛ ስም በማጠልሸት ኦሮሞ ነው ማሞ የሚባል አማራ የለም ብለው ኦሮሞ ነው በማለት ከፍተኛ ስም የስም ማጥፋት ዘመቻ አድርገው ከሸዋ ህዝብ ጋር ሊያጋጩት የተደረገውን ሴራ እናውቃለን። እነዚህ ሰዎች አማራዎች አይደሉም። ጎንደር ላይ መሄን የተደረገው አሁን ላይ ደግሞ ዘመቻ እየተደረገ ያለው ማነው? ይሄ ምሬ ወዳጆ ላይ ነው። ምሬ ወዳጆ ከቲፒኤልኤፍ ጋር ይሰራል በማለት የመጨረሻው ቅድም አስገብቻቸው ከነበሩ ሰዎች ትክክለኛ አሁን አንተ የምታውቃቸው ለምሳሌ አሁን ኤክሶደስ የአማራ አክቲቪስት ነው። አማራ ነው አንተ ትንታኔ ይውስ አይደለም። እኔ ብዙም እኔ ይሄ ልጅ አላምነውም። ብዙዎቹ በጥርጣሬ ውስጥ ነው የማያቸው። ቴዲ I don't like him either። ቅድማውን የተናገረውን ሰምታውን ሴባውን ምንድነው እያደረገ ያለው መሰለኝ? ያንተን ብቻ ነው ይርታቸው። ጋሽ ይርታቸው አማራ ናቸው ብዬ ነው የማስበው። እሳቸው ያካሄድ ግን አንዳንድ ችግር አለባቸው። አንደርስታንዲንግ የአማራን ፋኖ አንደርስታንድ ያደረጉበት መንገድ ትክክል አይደለም ብዬ አስባለሁ። ከዛ ውጭ ግን አብዛኛዎቹ ግን ቅድስትማ ምን የምትታወቀው የብልጽግና ደጋፊ ነች። እሷ እኮ የብልጽግና ደጋፊ ነች። ቴዲ በቪዲዮ የምትወጣ ልጅ ናት። በቪዲዮ በቪዲዮ መውጣቱ እኮ አይደለም። በቪዲዮማ እኮ አማራዎችን በቪዲዮ ይወጣሉ። ጺማቸውን አወፍሮ ምናምን ይወጣሉ። በቪዲዮ መውጣት አይደለም እኮ ድርጊት ነው። ይሄ ማለጅ ነው። ታውቁታላችሁ ወይ? ቀየት ነው። ማን የወለደው ማን ያሳደገው እናቱ አባቱ ማናት ለማለት ነው። አትሊስት አይደለም። አሁን ብዙ ጊዜ ለምሳሌ ከመቱ ወይም ከወለጋ የመጣን ሰው እኛ ልናጣራ አንችልም። አማራ ክልል ከሆነ አማራ ክልል የመጣው አማራ ክልል ተወልጃለሁ ካለ ለምሳሌ አንድ ሰው የባህር ዳር ልጅ ነኝ ካለ ባህር ዳር ቀበሌ ስንት ብለህ የባህር ዳር ልጅ አማራ መሆናችን ወለጋ ተወልዶ አማራ ሊሆን አይችልም። አይ ልናጣራ አንችልም ነው ምን ምል አክሰስ ልታገኝ ይገባል። ኦሮሞኛም አማርኛ ማቀላጥፎ የሚናገሩ ነገር ግን አማራ የሆኑ አውቃለሁ። ሊሆን ይችላል። አዎ ሊኖር ይችላል። ግን ያንን ለማጣራት ወለጋ ተወልዶ ያደጉ አማርኛ ተናጋሪ እዛ ጋር እሱ ተወልዶ ያደገበት ቦታ ላይ ማግኘት አለብህ። ባህር ዳር ግን ሲሆን የባህር ዳር ልጆችን ታገኛለህ። የመጨረሻ ሐሳብ እኮ አብረሽ ከዚህ ሁሉ አሁን በአጥንት ጉልጥምት እንሂድ ካልን መሽቶ ሊነጋ ነው። ክርስቶስ ሊመጣ ነው። አይ እንደሱ ሳይሆን አሁን ከሰሜንም መጣ ከደቡብ ለምን ደጋፊዎቻችሁን በሀሳብ ዙሪያ ለምን አታደራጁ? ወይ እኔ እኮ እንደሱ ችግር የለብኝም። ባይ ዘ ወይ ቴዲ እንደሱ አይነት ችግር የለብኝም። ለምሳሌ አሁን ማነው ታዲዮስ ታንቱ ለኔ አሁን ምርጥ አማራ ናቸው። ብአዴን እኮ በፕሪሞርዲያል ኬርክ ብአዴን እኮ አማራ እኮ ነው፣ አማራ ናቸው። ግን ድርጊታቸው እያደረጉ ያሉት የአማራን ትግል ስለካዱ አማራ ናቸው ብለን አንቀበላቸው። አማራ ናቸው ግን ፕሪሞርዲያል ኬርክ አማራ በስነ ልቦና የምታገኘው ማህበራዊ ውቅር ነው ብዬ ነው የማምነው እኔ። አንድ ሰው አንድ የኦሮሞ ልጅ ታዲዮስ ታንቱ አማራ ነው። መስማት የምትፈልጉትን እስኪናገር ድረስ መስማት የሚፈልጉትን ሳይሆን አንድ ቀን አንደበቱ አዳልጦት መስማት የማትፈልጉትን የተናገረ ሰዓት እንደዛ አይደለም። ይኸውልህ ቴዲዬ እንደሱ ሳይሆን የአማራን ፋኖ ትግል የሚደግፍ ከአማራ ህዝብ ባህል የማያፈነግጥ ባህል አለን አይደለ? አሁን የአማራ ልጆች ነን ብለው ኦሮሞን ሲሳደቡ የሚሉ ሰዎች አሉ። ይሄ ጸያፊ ተግባር ነው። እኔ አልወድም እንደዚህ የሚሳደብ ሰው ማለት ነው። ይሄ የአማራ ህዝብ ከአማራ አብራክ የወጣ ነው ብያል እኔ መናገር ይከብደኛል። የትግራይን ህዝብ የሚያዋርዱ፣ የጉራጌን ህዝብ የሚያዋርዱ፣ ማህበረሰብ እንደ ማህበረሰብ የሚሳደቡ፣ ሃይማኖትን የሚሳደቡ እነዚህ የአማራ ልጆች ናቸው ብዬ አላስብም። ስለዚህ በአብዛኛው ግን የምታያቸው እዚህ ቲክቶክ ላይ ተደራጅተው የመጡ አብይ አህመድ አደራጅቶ የላከብን ሰዎች ናቸው። 8 ሰዓት 16 ሰዓት ቁጭ ብሎ የሚሉ ሰዎች እኮ ናቸው። ማን ነው ቢላቸውን የሚከፍልላቸው? ማንም የሚከፍልላቸው? አሜሪካን ሀገር ቁጭ ብለው 16 ሰዓት ቁጭ ብለው አሉ እዚህ ቲክቶክ ላይ። መንግስት ነው የሚከፍላቸው። የአማራን ህዝብ ግራ እያጋቡ ሴራ እየሰሩ ፋኖቹ እንዳይግባቡ የሚያደርጉ ማጅራት መቼዎች ናቸው። አመሰግናለሁ። ያለው ነገር አማራ ትግል ውስጥ የሚታይ ነገር ነው። እር ብለው
አሁን ትክክለኛ አማራ ልጆች ጋር ስትቀምጡ በየትኛውም የጠረጴዛ ዙሪያ ላይ ትግባባላችሁ፣ ታወራላችሁ። በነገራችን ላይ ኮንቨርሴሽን መፈጸም ትችላላችሁ ከአማራ ልጆች ጋር። በየትኛውም ብሔር ውስጥ አስቸጋሪ የሚሆነው ሰርጎ ከገቡ ሰዎች ጋር ኮንቨርሴሽን ለመፈጸም ማሰብ ነው። ኢምፖስብል። ምክንያቱም ሰርጎ የገባው አያምንልህም። ማምኖ ለምንድን ነው? እንዴት ያምናል? እንዴት ያምንልሃል? አያምንልህም። ምክንያቱም ይለጥጦን ወደ ላይ ትግራችን ይላል። ትግራችን በቃ የማንኪያ ነገሮችን እያየን አንገት መቅላት ነው ይላል። ትክክለኛ አማራ ልጅ እንደዛ አይነት እና ይሄ በሁሉም ውስጥ ያለ ነው። ኢንፋክት ኢትዮጵያ ውስጥ ስለሚፈጠሩ ችግሮች እያንዳንዱ ኦፒኒየን ሊደሮችን ብታዋቸው ብሔር ውስጥ ትክክለኛ የብሔሩ ተወላጆች አይደሉ። ዋናውና ቀንደኛ የሚባሉት ነው ያቸው። ባክግራውንዳቸው ከሌላ ነው። እንወክሏለን የሚሉትን ብሔር ከብሔሩ እንዴ አሁን ከኦሮሞ በላይ ኦሮሞ ነን ብለው የሚጮሁ ሰዎችን ብታዋቸው ባክግራውንዳቸው ሌላ ነው። ይሄ ጥላቻ የሚያንጸባርቁ ምክንያቱም የኦሮሞ ባህል እንደዛ ነው እንዴ? ኦሮሞ ሁሉም እንደዛ ገዳይ ቢሆን ኖሮ እንዴት አንድ ኢትዮጵያዊ ምድር ላይ ይኖር ነበር እንዴ? ይሄን የኦሮሞ ባህሪ ታውቃላችሁ? እንደዚህ ሆኖ ታላላችሁ። ግን አንዳንድ ሰርገው ገብተው ከኦሮሞ በላይ እንደ ኦሮሞ የሚጮቱን ስታዋቸው ባክግራውንዳቸው ሌላ ነው። ከትግራዩ በላይ ከአማራው በላይ እንዴ? አማራ እኮ አንድ ሰው እኮ በነገር ላይ አንተን አምኖ ወደ ቤት ከመጣ በቃ ስለሚወድ ነው፣ ስላመነ እኮ ነው። የአማራ ህዝብ እኮ አንተ ጋር የመጣው እኮ በቃ ሀገሬ ነው ብሎ ስላመነ ስለወደደ ነው። ሲገድል አላየ፣ ሲጨፈጭፍ አታየው። ግን ህዝብን በማስተባበር የራሳቸውን እኩይ ተግባር የሚያስፈጽሙ የብሔሩ ተወላጅ ሳይሆኑ ከሌላ ቦታ ሰርገው ገብተው ለዛ ነው በጣም ሩዝለስ የሚሆኑት። ስለ አብሮነት ስለመኖር ምናምን አያስቡ እና ብዙ ጊዜ ከትክክለኛ የብሔሩ ተወላጆች ጋር ስለማታወሩ ሊሆን ይችላል ማንግባባው ለማለት ያህል ነው። ይሄ ያለና የነበረ ነው። እንዴት ነው ሊፈታ የሚችለው ታዲያ ካላችሁ ፖለቲካው ከብሔር ወጥቶ በሀሳብ ላይ ተመሰረተ ሲሆን የሀሳብ ፖለቲካ ሲሆን ኤክሶደስ ከደቡብ ይምጣ ከሰሜን አዶንኬር ኤክሶደስ የሚያራምደው ፖለቲካ ወይ ቤቲ ወይ ቫንጋሪ ወይ አብርሃም የሚያራምደው ፖለቲካ የኔ ችግር ነው ወይ ብዬ አይቼ እገባለሁ። እንደ ቡድን በሀሳብ ላይ ትደራጃለህ። ችግር ያለበት ቦታ ምርጫ ይገባሉ። የብሔር ሲሆን ግን እንዴት ነው የምትገባው? አስቸጋሪ የሚያደርገው እሱ ነው ለማለት ያለው። አብርሃምን ከልብ ነው ማመሰግነው። የመጨረሻ የምሰማው እንግዲህ አመሰግናለሁ። ልውረድ። በጣም ቅድም ላደረኩት ረብሻ ይቅርታ ማለት ፈልጋለሁ። ወንድም አለም ታንኪዩ። እኔ ወርዳለሁ። እግዚአብሔር ይስጥልኝ። አማራ እንደዚህ አማራ ነው ልጅ ግድ የላችሁ። ትህትናው ይበቃል። ቴንኪዩ አብርሃም። ያጠፋ ሲመስለው ሶሪ ይላል፣ ይቅርታ ይላል። ትህትናው በጣም የተመቸኝ። ሁለት ሰዎች ገብታችኋል። ሁለት ሰዎች ቤቲና ኤክሶደስ አይ ቲንክ ቅድስት ባነሳችሁ ጉዳይ ላይ ሊሆን ይችላል። ለሁለታችሁ 4 ደቂቃ ልስጣችሁና መጨረሻ ላይ እንደ ዋንጋሪ ስለተቀመጠ ዋንጋሪም የሚለው የመጨረሻ 4 ደቂቃ ለሱ ሰጠውና የዕለቱ ፕሮግራም ማጠቃለያ ይሆናል። እዚህ ላላችሁ አይሰማም እንዴ? ሳውንድ ትሉኛላችሁ። ኦኬ ሳውንድ ነው እንደምትሉኝ። ኦኬ እየሰማችሁ ላላችሁ ላይክ፣ ሼር፣ ሰብስክራይብ ላደረጋችሁ ልባዊ ምስጋና አደርሳለሁ። ይሄ ኢትዮጵያ ምድር ላይ ሰምተን የማታውቀው ውይይት ነው። በነገር ላይ አይታችሁ ታውቃላችሁ? ካለ ነገሩኝ። የሀገር አቀፍ ሚዲያ እንደዚህ ያስተናግዱላችኋል? ኢቲቪ ላይ ሄደ እንደዚህ ገዢውን ፓርቲ መተቸት ትችላለህ? የፋኖ ሚዲያ ላይ ሄደ ገዢውን ፓርቲ ማወደስ ትችላለህ? አትችልም። ስለዚህ እንዲህ ያሉ ቤቶች መስፋት አለባቸው። ነገ ቴዲ ይኖራል አይኖርም፣ ሌሎች ቤቶች መስፋት አለባቸው። የሀሳብ የበላይነት መንሸራሸር አለበት። ሰዎች ሀሳብ ስላንሸራሸሩ ከኛ የተለየ ሀሳብ ስለተናገሩ ብቻ መሰደብ የለባቸው። ይሄ ነው መሆን ያለበት የሚል እምነት አለኝ። ከቤቲ ልጀምር፣ ከዛ ወደ ኤክሶደስ ሄዳለሁ። ዋንጋሪ የመጨረሻው ሰው ትሆናለህ። እሺ ቤቲ። ሰላም ቴዲ፣ እንዴት አመሸ? ቴንኪ ሶ ማች። ቅድም ወንድማችን ባነሳው ሀሳብ ላይ በጣም ስለከነከነኝ ነው የገባሁት። ብዙም የፖለቲካ ነገር ላወራም አይደለም። ስለ 3ቱ እህቶቻችን ርዕስ ሲነሳ የተሻለ ርዕስ ጠፍቶ ነው ወይ ስላለ ነው። እና የእህታችን ቀነኒን ሞት ገና አንገብግቦን ሳንጨርስ ስለ ሌሎች እህቶቻችን ሞት እንዴት ቀላል እንደሆነ ከዝንብ ሞት ያነሰ ክብር እየተሰጠን እንደሆነ በጣም ስለከነከነኝ ነው። እና በዚህ ሰዓት ስላለው የፖለቲካል ሁኔታ ስናይ እህታችን ቀነኒ ካላት የቤተሰብ ጥንካሬ፣ ካላት ተወዳጅነት፣ ካላት ሶሻል ኢንተራክሽን የተነሳ እንደዚህ በጣም እየተጮህላት እንኳን ባለበት ሲቹዌሽን ላይ
ለሆነን ሰው ለማስደሰት የሆነን ሰው ላለማስከፋት ፍርዷን ለማዛባት የሚሄደውን መንገድ እየተቃወምን አንተም ብዙ ሰዎች እዚህ ጋር እያወሩ ነው የሚገኙት እና በዚህ መካከል ግን ከምንም ዘር መውጣትክ በየትኛውም እድሜ ክልል መሆንክ የ6 ወር ልጅ ብትሆን ከአባትክ እና ከወንድምክ ከአካባቢክ ሰው ጥቃት ብታመልጥ በኋላ ላይ ደግሞ አምነክ ከምትኖረው ሰው ላታመልጥ ትችላለክ። ተማሪ ሆነክ ስለለበስከው ልብስ ነው ስላደረግከው ነገር ፕሮቮክ አድርገህ ነው ከመባል አልፈክ በስራም ላይ ያለክ ሴት ብትሆን አካልክ ተቆራርጦ መንገድ ላይ የምትጣልበት ሀገር ላይ ነው ያለ ነው። ስለዚህ ዋትስ ዘ ፕሮብለም? በየትኛውም ክልል ብንሄድ በትግራይ ጦርነት ላይ ብታይ የትግራይ እህቶቻችን እናቶቻችን የተደፈሩት በአማራውም ነው በትግራዩም ነው በኤርትራውም ነው። በጥናቶች የሚያሳዩት በሁሉም እንደተደፈሩ ነው። በአማራና በትግራይም በነበረው ጦርነት የአማራ እህቶቻችን እናቶቻችን ሲደፈሩ የነበሩት አጌን በዚሁ ወታደር ባል ነው ባመን ነው ሀገር ይጠብቃል ባልከው በራሱም በፋኖ ሚሊሺያ ከዛም ደግሞ በትግራይም በኤርትራም ነው። ወደ የትኛውም ክልል ሂድ እህቶቻችን መንገድ ላይ ከዛፍ ጋር ታስረው የሚታሰሩበት ሀገር መሀል ከተማ ላይ ነው ሴፍ ነው ብትል መሀል ለማዕከል መንገድ ላይ እየሮጥክ በአደባባይ አድኑኝ እያልክ ተወግተክ የምትገደልበት ሀገር ላይ ሆነክ። ስለዚህ ምንድነው ችግሩ ብለንስ ብናይ ብልጽግናም ቢመጣ የትኛውም አይነት ፖለቲካል አደረጃጀት ቢመጣ ቫልዩ ሚሽን እና አሳካል ያለው እቅድ ላይ ሴቶችን መድፈርና መግደል የሚል ያለ አይመስለኝም። ግን ፎር ሳም ሪዝን ሁሉም በሚሄድበት ቦታ ላይ የጥቃቱ ሰለባ የሚሆኑ ሴቶች ናቸው። የጥቃቱ ሰለባ የሚሆኑት እህቶቻችን፣ እናቶቻችን፣ ልጆቻችን ናቸው የሚሆኑት። ስለዚህ ችግሩ የሚመስለኝ እንደ ማህበረሰብ ራስን መግዛት ገና ባልቻልንበት ሁኔታ ላይ ቅድም ፖስት ስታደርገው አይቻለው ኦር ሌላ ቀን ይሆን ሶሻል ኪው መንገድ ላይ ሽንትሽና አትሽና ገና እየተባባለን ህዝባችንን እያስተማረን ለዚሁ ማህበረሰብ ጠመንጃና የፖለቲካል ኦፒኒየን እና ኃይልን አስታጥቀው ስታወጣው እንዴት ነው በራስ መግዛት በዲሲፕሊን እና ለተቀመጠው አሰራር ተገዝቶ ህዝብን ሊመራ የሚችለው? ብቻውንስ እንዴት ነው ዲሲዥን ዲሳይድ ላይ ያደረገ የማይችለው? ስለዚህ ኮመን ዲኖሚኔተሩ ሁሉም ቦታ እዚህኛውም ጋር ፕሮብለም አለ። ሁሉም ነፃ እናወጣቸዋለን ብለው የሚመጡት ጋር ፕሮብለም አለ። ስለዚህ ዲኖሚኔተሩ ኮመን ዲኖሚኔተሩ ምንድነው ችግሩ ብትል እንግዲህ የራሳችን የሆነ ያልተሰራ ተሰርቶ ያላለቀ ማንነት፣ ተሰርቶ ያላለቀ ዲሲፕሊን፣ ተሰርቶ ያላለቀ ነገር ስላለን ነው የሚሆነው እንጂ የትኛውም ሲመጣ ሰላምን ይዤ ነው የምመጣው ይለናል። የት ሁሉም ቦታ ላይ ችግር ነው ያለብን። የት ሁሉም ቦታ ላይ ሞት ነው ያለው። ስለዚህ ህዝቡን ፖለቲካል ኦፒኒየናችንን ከመቀየራችን በፊት ሀዋቦት ህዝባችን ቢሰራ የራሱ ላይ መጀመሪያ ስለ ሂውማን ራይት ገና አውርተን ሳንጨርስ ሞትን ጀስቲፋይ ለማድረግ የምንሄድበት ርቀት ያሳዝነኛል። ትንሽ እንኳን በኤምፕቲ መጀመር በሀዘኔታ መጀመር አንድ ነገር ነው። ምንድነው ሶስት ሴት ሞተ ብለክ ርዕስ አድርገህ ርዕስ ጠፍቶ ነው ወይ መባባል የለብንም። እንደ ህዝብ ያሳዝናል ይሄ። ስለዚህ ለእህቴ ቀነኒ ለእነዚህ እህቶቼ መጽናናትን እግዚአብሔር ይስጥልን። ለቤተሰቦቻቸው በጣም ያዘንኩት። ስለዚህ የተሰበረውን አቁማዳ የኔ አቁማዳ ተሰብሯል የጎረቤቴ ይሻላል ብለክ እዛው ላይ ሄደክ ሌላ ዘይት ብታረግበት it doesn't make a difference ምንም ለውጥ አያመጣም። እዛም ላይ ሄደው መፍሰሱ ስለማይቀር ስለዚህ ፖለቲካል ኦፒኒየናችንን ያመጣነውን ዓላማ እቅድ ቫልዩ ይሄ ነው ምን ሰራላችሁ ይሄ ነው ስትል ማን ላይ ነው ይሄንን ኦፒኒየን እያፈሰስክ ያለኸው እየሰጠክ ያለኸው ለማን ነው እያስተማርክ ያለኸው? ስለዚህ መጀመሪያ ራሳችን ላይ መስራት አለብን፣ ወንዶቻችን ላይ መስራት አለብን። ይሄው ወንድሜ እዚህው የ6 ወር ልጁን ጎረቤቱን እህቱን ሰፈር ውስጥ ያለውን በየቦታው እንደዚህ ባገኘው አጋጣሚ እንደዚህ የሚተነኩስ ማህበረሰብ መካከል ሆነን አይደለም ይሄ ጠመንጃ ይዘውና ኃይል ታጥቆ ሲወጣ ወዴት ነው ሊሄድ የሚችለው? በዚህ መልኩ ነው ሰላም ልናገኝ ያልቻልነው ብዬ ስለማስብ ነው። ለቀነኒ መጽናናትን ቤተሰቦች መጽናናትን እመኛለሁ። አመሰግናለሁ። ቴንኪው ከልብ አመሰግናለሁ ቤቲ። አንድ እንግዳ የሆነ ሰው ልኳል። ከበደ አሰሪና ሰራተኛ እንዲሁም ደግሞ የድለላ ስራ አገናኝ ምናምን ይላል። አሁን አንተን ብናስገባ ስራን ልታስተዋውቅ ነው ወይስ ሀሳብ ልሰጥ ነው?
አንዳንዶቻችሁ ስም ብትቀይሩ ከበደ አሰሪና ሰራተኛ፣ እንዲሁም ደግሞ ማንኛውም ነክ ነገሮች መደለል ምናምን እንደዚህ አይነት ስሞች ሰው ይረብሻል። እሺ ሰው ይረብሻል። ስራውን እየናኩኝ ሳይሆን ብትገባ እርግጠኛ ነኝ ምርትና አገልግሎት ወይም ስራ ልታስተዋውቅ ነው የሚሆነው። እሺ ኤክሶደስ ምን ትላለህ አንተስ? ቴንክ ዩ ቴዲሻ። እኔ እንኳን ሌላ ነገር ሌላ አውራ ነበረ። አሁንም ሌላ አንድ ሀሳብ ተጨመረና ሁለቱን አድሬስ አድርጌ ልውጣ። ኢትዮጵያ በፊት የሆነ ጊዜ ምን ተጀምሮ ነበር መሰለ? ሌባ ሰርቆ የሆነ ነገር ይሮጥና እሱ ራሱ ሌባ ሌባ እያለ ይሮጣል። ሌባው ማን እንደሆነ አይታወቅም። ቀድሞ ሌባ የሚለውን እየተከተልከው ትሮጣለህ ማለት ነው። አሁን እዚህ ሶሻል ሚዲያ ላይ የተለመደ አንድ ትሬንድ አለ። አማራ አይደሉም፣ አማራ እኔ ነኝ፣ የአማራነትን ኳሊፊኬሽን እና ሪኳየርመንት ማሟላው እኔ ነኝ የሚል በጣም ላውድ የሆነ ቮይስ እየሰማን ነው። እና አይደንቲቲ ፕሮብለም የሌለበት ሰው አይደንቲቲውን 10 ጊዜ ክሌም አያደርግም። አማራ ኮንክ አማራ ነህ፣ ሌላውም አማራ ነው። አንተ አማራነትን በተለየ ክሌም የምታደርግበት፣ ሌላው አማራ ደግሞ ከአንተ ያነሰ አማራ የሚሆንበት ምንም አይነት ግራውንድ ስለሌለ ማለት ነው። ኢንስቴድ ኦፍ ብዙ አማራ የሆኑ ሰዎች ለአማራ ማይጠቅም ነገር ያደርጋሉ። አቅም ካለ ካሊበር ካለህ እና ኮምፒተንት ኮንክ ሀሳባቸውን ዲባንክ ማድረግ የእነሱ ሀሳብ ለአማራ ጉዳት እንጂ ጥቅም አለመሆኑን ፕሩቭ ማድረግ ነው እንጂ የሚጠበቅብህ እኔ አማራ ነኝ ያኛው ደግሞ ከኔ ያነሰ አማራ ነው የሚል ሰልፍ ፕሮክሌምድ እና ኢንታይትል የሆነ ፖዚሽን ትክክል አይደለም። ይሄ ከኢግኖረንስ የሚመጣ ነው ብዬ ነው የማስበው። እኔ ብዙዎቹ እዚህ ላይ በሀሳብ የማልስማማቸው ሰዎች አሉ። የሚናገሩትን ነገር ፖለቲካሊ ስትሮንግ የሆነ ዲስአግሪመንት ነው ከነሱ ጋር ያለኝ። ያ ማለት ግን ማንነታቸው ትክክል አይደለም የሚል አይነት ፖዚሽን እንዲዛ አያደርገኝም። ወደ ዋናው ጉዳይ ልምጣ። ይሄ በጣም ትልቅ ፕሮብለም እየሆነ ስላየሁት ነው። አሁን በጣም ኢንታይትልድ የሆኑ ሰልፍ ፕሮክሌምድ የሆኑ ሰዎች አሉ። ይመጡና ከአንተ የተለየው አማራ ነኝ። አማራነት ደግሞ የሚለካው በተለየ ለአንዳንድ ሰዎች የአማራነት መገለጫ ሌላን ማህበረሰብ መዋረድና መሳደብ ነው። ለአንዳንድ ሰዎች ደግሞ ለአማራነት መገለጫውና እንትን ፋይናንሻል ኮንትሪቢሽን ማድረግ ነው። ፖዚቲቭ የሆነ ነገር በማድረግ ራሳቸውን የሚገልጹ ሰዎች አሉና አማራነት ዝም ብሎ በድምፅ የሚገለጥ እንትን ነው ብዬ አላስብም። ራስን የምታይበት መነጽር ነው። ወደ ዋናው ጉዳይ ስመጣ ግን ቅድም ላነሳቸው የነበሩት ፖይንቶች ላይ አሁን ገብታ ቅድስትም የነካችሁ ፖይንት ስላለ እሱን ሁለቱን አድሬስ አድርጌ ልውጣ። ምንድን ነው ኢትዮጵያ ውስጥ አሁን በጣም ሂፖክሬሲ አለ። በጣም አደገኛ ሂፖክሬሲ ማለት ነው። ትዝ ቢላችሁ ከነበረ አስኬድ እንደ ሾው ሴት ልጅ ገንዘብ ካየች ትመጣለች፣ ገንዘብ ካጣህ ደግሞ ትሄዳለች ምናምን የሚል ንግግር ተናግሮ ሰማይ ምድሩ ጠቅላላ ተበጥብጦ ነበር። ይህ ሰውዬ እያዝልን በጣም ሴቶች ላይ ሄት ስፒች ነው ያደረገው። ሴቶችን ዲግኒፋይድ የሆነን ፍጥረት አዋርዶ መሬት ላይ ጥሎ ምናምን ተብሎ በጣም ትልቅ ፖለቲካ ሲሰራበት ሰምተናል። ደን ግራ ይገባል። ኢትዮጵያ ውስጥ ይሄ ንግግር እኮ ከዚህ የባሰ ንግግር እኮ ፓርላማ ውስጥ ሰምተናል። ሄት ስፒች ኢትዮጵያ ውስጥ ሊያስጠይቅ የሚገባና በዚህ ደረጃ የምንራቀቅበት ሰዓት ላይ እኮ አይደለም ያለ ነው። አሁን ንግግሮች ከመነገር አልፈው በተግባር የሚፈጸሙበት ኢራ ላይ ደርሰናል። ሰዎች በአደባባይ የሚጨፈጨፉበት ዋር ክራይም፣ ኤትኒክ ክሊንዚንግ፣ ጄኖሳይድ፣ ጋንግሬፕ ምናምን የሚባሉ ማሳከር በየቀኑ የምንሰማቸው ነገሮች የሆኑበት ሀገር ላይ ቁጭ ብለን ሴማንቲክስ እያመጡ ለመራቀቅ መሞከር ትክክል አይደለም እና ጀስቲፋይብልም ነው ብዬ አላምንም። የአስኬድ ኢንደክሱ አሁን ኢትዮጵያ ውስጥ ያለ ፌሚኒስት ፈርስት ዌቭ የፌሚኒስት ጥያቄ ያነሳቸውን አጀንዳዎች በስነስርዓት አድሬስ ማድረግ ያልቻለ የፖለቲካል ስርዓትና አስተሳሰብ ባለበት ማህበረሰብ ውስጥ ቁጭ ብለን የምናወራው በጣም ሌግዠሪ ስለሆነ ስለ ፎርዝ ዌቭ ፌሚኒዝም ነው። ኢንተርሴክሽናሊዝም ምናምን እያለን መተን እናወራለን። የኤልጂቢቲኪው ራይት ዛሬ ሊያነጋግረን የሚሞክር አይነት ሀሳብ አይደለም። በሄት ስፒች ደረጃ በፓርላማ ውስጥ ሄት ስፒች በስነስርዓት ዲሂውማናይዜሽን ክላሲፊኬሽን እኮ ሲደረግ እኮ አይተናል። የትግራይን ህዝብ ጸጉረ ልውጥ ጥቅማቸው የተነካባቸውና የቀንጅቦች ምናምን ተብሎ ፓርላማ ውስጥ ነበር ሌብል ሲደረግ የነበረው። አማራን የጅብ ምንድን ነው የሞተ ጅብ ቆዳ ይዞ ለውጊያ የሚወጣ ምናምን ብሎ አንድን ማህበረሰብ ከጅብ ጋር በጣም ኢሞራል በሆነ መልኩ በባዕድ አምልኮ የሚያምን በጅብ ተከልሎ ትግል ለማድረግ የሚወጣ ማህበረሰብ እንዳለ ሌብል ሲያደርግ ሰምተኗል። ወለጋን የቀንጅብ አሚን የደም መሬት ምናምን እያደረገ ፍትህ ማያቅ በጣም ኢቪል እና ኢንሂውማን የሆነ ማህበረሰብ እንዳለ ሌብል የሚደረገው ፓርላማ ውስጥ ነው። ይሄ ሁሉ ጉድ በሚሰማ ለማውገዝ ሞራል ሳይኖር ዛሬ ላይ ጠቅላይ ሚኒስተሩን ዲፌንድ ለማድረግ ሌሎች ቦታ ላይ የሚደረጉ ትንንሽ ድክመቶችን እያወጣ ደግሞ የፖለቲካል መሸቀጫ ልታደርጋቸው ስትሞክር እኛ መተን ዲባንክ ለማድረግ እንገደዳለን። አሁን እኔ ለኔ ከረንትሊ የሚነገሩ ንግግሮች እኮ አልፈው አይተናል። በሚሊዮን የሚቆጠር ሰው የሞተበት ሀገር ነው። 4.5 ሚሊዮን ኢንተርናሊ ዲስፕለስድ የሆነበት በአፍሪካ ውስጥ አንድ ኦልሞስት ኤርትራ የሚያክል ህዝብ የተሰደደበት ሀገር ማለት ነው፣ የተፈናቀልበት ሀገር ነው። በዚህ ሀገር ላይ ቁጭ ብለህ የሆነ በጣም ፕሮፌሽናል እና ኢንተሌክቹዋል ዲስኮርስ እንደሚያደርግ ማህበረሰብ ቁጭ ብለን ራሳችንን ሴት ማድረግ የለብንም። ስለዚህ የፌሚኒስት ጥያቄ ዛሬ ላይ
በጣም ትልቁ አጀንዳቸው በትዳር ውስጥ ማሪታይል ሬፕ ምናምን ይሏል። ወንድና ሴት መካከል በተጋቡ ወንድና ሴት መካከል የሚደረግ ፍቃድ ያልተሰጠው ወሲብ ምናምን ብለው ሊከሱ ይሞክራሉ። ሬፕ ተደርጋለች ባልና ሚስት መካከል። እንዴ በአደባባይ ኢንማስ እየተደፈሩ ያሉ ሴቶች እኮ ባሉበት ሀገር ላይ ነው ጦርነት ይቁም አትልም? ጠቅላይ ሚኒስተር ወጥተህ ፌሚኒስት ነኝ ብለሽ ዛሬ ክሌም የምታደርጊ ሴትዮ ሴት እንዴ አብይ አህመድ ጠቅላይ ሚኒስተር ኢትዮጵያ ላይ ሊሆን የሚችልበት ምንም አይነት ሌጋል ግራውንድ የለም። ሴትነት የሚቆጫችሁና ሴትነትን የሚያንገበግባችሁ ሴቶች ፌሚኒዝምን ጎትተሽ የምትመጪው ዛሬ ለምትሰሩ ፖለቲካል ፕሮፓጋንዳ አይደለም። እንዴ የመጨረሻው ፖይንት ነው። አንድ ከዚህ ጋር አድሬስ ማድረግ የምፈልገው ሴም ቲንግ በአማራ ክልል ላይ የሚደረጉ ነገሮች በጠቅላላ ለምን ኤግዛጁሬት እንደሚደረጉ እየገባኝ አይደለም። አንድ ፖይንት ላንሳለህ። ወለጋ ላይ ሙስሊም የሆኑ ሴቶች አንገታቸው ተቆርጦ ቪዲዮ ሪከርድ እየተደረገ እየወጣ ኢትዮጵያ ውስጥ ያለ የእስልምና ምናምን ተቋም ወጥቶ ለዛ ድምፅ ሲሆንና ሲያለቅስ አታዩ። አማራ ክልል ላይ ግን 1000 የተገደለ ሲባል ሰማይ ምድሩ ይገለባበጥ ሙስሊም ኢትዮጵያ ውስጥ አማራ ክልል ተጨፍጭፎ አለቀ ምናምን የሚባል ፕሮፓጋንዳ ሃይማኖት ውስጥ አይደለም የገባሁት። የስለ አክቲቪዝም ነው ያወራሁት። ፖለቲከኞች ሃይማኖት ውስጥ አትግቡ። ሃይማኖት ውስጥ አይደለም የገባሁት። ሃይማኖት ውስጥ አይደለም የገባሁት። ፖለቲካል አክቲቪዝም ሬቶሪኩ እንዴት ፍሬም እንደሚደረግ ለመናገር ብዬ ነው። ለእኔ ወለጋ ውስጥ የምትገደል ሙስሊም፣ አማራ ክልል ውስጥ የምትገደል ሙስሊም፣ ትግራይ ክልል ውስጥ የምትገደል ሙስሊም፣ ጋምቤላ ውስጥ የምትገደል ሙስሊም አንድ ናት። ምንም አይነት ዲፍረንስ የለው። ሰሌክቲቭ አውትሬጅ መቆም አለበት ለማለት ነው የሞከርኩት። ኤኒዌይ ቴዲ በጣም አመሰግናለሁ። ኤክሶደስ። እሺ ዋንጋር የመጨረሻው ሰው አንተነ። ኤክሶደስን እናመሰግናለን። በ3 ደቂቃ ውስጥ ሀሳብን አመሰግናለሁ። እሺ ፈጅም 2 ደቂቃ ሰመራይዝ አደርግላለሁ። ደግሞ ረጅም ጊዜ ቆይተሃል። እንግዲህ አናሳዝንም፣ ግን ምን ይሰማሃል ቴዲ? እንዲያው ጥያቄ ልጠይቅህ። ዓለም ዩኒፖላር ሆነች ወደ ከባይፖላር ሆነች። የአሜሪካው ፕሬዚደንት አንድን ሉዓላዊት ሀገር መሪ አስሮ ሄደ ብለን ትልቅ የዓለምን አቅጣጫ በምንቀይስበት ዓለም ላይ እያንዳንዷ የምንናገራት ንግግር ተቀርጻ ለዓለም አደባባይ በሚቀረጽበት የቴክኖሎጂ ፕላትፎርም ላይ ቁጭ ብለህ እከሌ እኮ አማራ አይደለም፣ አማራ ሳይሆን ነው ፖለቲካ የሚያደርገው፣ እከሌ እኮ ኦሮሞ አይደለም፣ ኦሮሞ ምን አገባህ አንተ፣ ስለ ኦሮሞ ምን አገባህ የምንባባል ዜጎች መሆን አያሳፍርም? የዚህ የኮሚኒቲ ሜምበር መሆን አያሳፍርም? አያሳዝንም? ያውም ኤሊት የሚባለው የተሻለው የማህበረሰብ ክፍል የምትለው ቴክኖሎጂ መጠቀም የሚችለው እድል ያገኘ የሰለጠነ ዓለም የሚኖር ማህበረሰብ አንድ ማህበረሰብ ሆነ አንተ አማራ አይደለም አማራና ሰጪና ነሽ ኦሮሞና ሰጪና ነሽ የምትደራረግ ማህበረሰብ ሆነ እንዲያው ገመናችንን ቤታችንን እንዲያው ዘግተን እንኳን ብናወራ አንድ ነገር ነው። አደባባይ ላይ ወጥተን ሳናፈር ለዓለም ማህበረሰብ እንዲህ አይነት ማህበረሰቦች ነን ብለን ቮለንተርሊ አስተሳሰብ ጨቅላነታችን ለአደባባይ የምንሸጥ ማህበረሰብ መሆን አያሳዝንም? በ21ኛው ክፍለ ዘመን ላይ አማራ፣ ኦሮሞ፣ ትግራይ፣ ጉራጌ እየተባባል የምንዋረድ ያሁም እየተቀረጽን ቮለንተርሊ እየተቀረጽን ማንም ባልወከለን ትንንሽ አስተሳሰቦችን ትልቅ አድርገን የምናቀርብ ፍጥሮች መሆናችን አያሳዝንም? የነዚህ አባል መባል ራሱ አያሳፍርም? በእውነት በጣም ያሳዝናል። እንዴት ነው ከበሽታው የምንወጣው ብለን ማሰብ መፍትሄ ማምጣት የሚጠበቅብን ተማርን የምንል የሰለጠነ ዓለም አየን የምንል ሲቪክ ሶሳይቲ ውስጥ የምንኖር ህመማችንን መፈወሻ መድኃኒት ማምጣት የሚገባን ፊደላውያን የኢትዮጵያ ካንሰር ሆነን እርስ በርስ የምንሞሸላለቅ ማንነት የምንቀማማ የምንሰጣት ሰልፍ አፖይንትድ እጅግ ርካሽ ፖለቲካ ስንሰራ እንደማየት የሚያሳፍር ነገር አለ በዚህ ምድር ላይ። ትልቁ ውርደታችን ትልቁን ማህበረሰብ ትንሽ ማድረግ እጅግ በጣም ያሳዝናል። እና ውድ ኢትዮጵያውያን ግዴላችሁ በጣም ወደንና ፈቅደን ዝቃጭ ፖለቲካችንን ለዓለም አደባባይ የምንሸጥ ታሪክ በዘግበን ወደፊት የዓለም በቀላሉ ሪፈረንስ ወስዶ ኢትዮጵያውያን እንደዚህ ናቸው ብሎ የሚለውን ማስረጃ ወደንና ፈቅደን ታሪካችንን እየጻፍን አንዘንጋ። በጣም ነውር ነው፣ ወደ ያሳፍራል፣ ያሳዝናል። የዓለም ሁኔታ እየተቀየረ ነው። በዚህ በዓለም ሁኔታ ውስጥ በሚቀየርበት ትልቅ ሀሳብ ነው መወራት ያለብን። እንግዲህ ቴዲ በጣም ብዙ ትልቅ አጀንዳዎች ነበሩ። የጂኦፖለቲካው ነገር በጣም እየተጧጣፈ ነው። የአሜሪካውም እየተጧጣፈ ነው እና በዚህ ጉዳይ ላይ ብንወራ በጣም የተሻለ ነበረ።
ለነበረን ጊዜ በጣም አመሰግናለሁ። አንተም በርታ። ሰዓቷን ያደራ ወንድም አለም እንግዲህ የሰዓቷን ጉዳይ እባክህ አገር ውስጥ ላለ ነው ትንሽ ለማስተካከል ሞክር። እሺ እግዚአብሔር ያክብርልኝ። እሺ ዋንጋሪ እሺ